ሰላም ሰላም እንዴት አመሻችሁ። እንኳን ወደ ትራክ 2 ኦር ደግሞ ወደ ዊክ 2 የአይረሴ ቡት ካምፕ በሰላም መጣችሁ። በዚህኛው ዊክ ላይ ኦር ደግሞ በዚህኛው ትራክ ላይ ኤአይ ኢሴንሻል ነው የምንመለከተው። ስለዚህ ባለፈው እንደተባባልነው ሲኩዌንሻል የሆነ ቡት ካምፕ ነው ተባብለናል። ሶ ዴይ 1 ላይ ዩአይ እና ዩኤክስን ፋንዳሜንታሉን ተመልክተናል። ዴይ 2 ላይ ደግሞ ዩኤክስ ዲዛይን ላይ ተመልክተናል። ስለዚህ ዛሬ በዊክ 2 የሚኖረን ቆይታ ኤአይ ኢሴንሻል ላይ ፎከስ አድርገን ዴይ 3 የሚሆነው ፋውንዴሽን ኦፍ ኤአይ ይሆናል ማለት ነው። ሶ ወደዚህኛው ሴሽን እንኳን ደህና መጣችሁ ማለት እንፈልጋለን። እዚህኛው ሴሽን ላይ በዋናነት አይረሴ ቴክ ሾው እንዲሁም ደግሞ ሀሌታ ሶፍትዌር ይሄንን ኮርስ ያቀርቡልናል ማለት ነው። ከዛ በተጨማሪ ኤኒ ፈርዘር ጥያቄዎች ካሉ እንደተለመደው ወደ መጨረሻ አካባቢ ላይ እድሉ መድረኩ የናንተ ይሆናል። ሶ አሁን ዮሴፍ ይሰማል። ስለዚህ መድረኩን ወደ አንተ ላምጣውና ሰዓት እንዳይገፋብን መቀጠል ትችላለን። ኦኬ እሺ። ሶ አመሰግናለሁ። ስሜ ዮሴፍ ዘመድ ይባላል። ኤአይ ኢንጂነሪንግ ጋር ተያይዞ ነው የምሰራው። አንዳንድ ነገር ለማለት ኤአይ ኢንጂነር ፕሪትሬንድ የሆኑ ሞዴሎች ማለትም እንደ ጂፒቲ ክሎድ አይነት ፕሪትሬንድ በሆኑ ሞዴሎች ዙሪያ አፕሊኬሽኖችን ቢልድ ማድረግ ሲስተሞችን ቢልድ ማድረግ ነው በዋናነት ስራው። ኤአይዎቹን አንሰራም። ዳታ ኤአይ ኢንጂነሪንግ ላይ ያው ኤአይዎቹን ጂፒቲዎቹን ምናምን መስራት ስራ የለውም፣ ግን በእነሱ ዙሪያ የተለያዩ አፕሊኬሽኖችን ቢልድ ማድረግ ነው። እሱ ኤአይዎቹን ቢልድ ማድረግ ምናምን ራሱን የቻለ ዳታ ሳይንስ ማሽን ለርኒንግ የሚባል ፊልድ አለው። ከኔ ጋር የሚኖረን ጊዜ አይ ቲንክ ያራቀን ነው የሚሆነው። እያንዳንዱ አንዳንድ ሰዓት ነው። ያው ኤክስፔክት እንደምታረጉት አጭር ጊዜ ስለሚሆን በደንብ ሪሰርች ማድረግ ያሉብን ፖይንቶችን ፒክ አድርገን እነሱን ኤሪያዎችን ኢምፖርታንት ናቸው ብዬ ያሰብኳቸውን ኤሪያዎች ፒክ አድርጌ ነው ማቀርብላችሁ። እኔ ጋር የሚኖረን ኤአይ ጋር የተያዙ ቶፒኮችን እናነሳለን። ዛሬ ኢንትሮዳክሽን አይነት ነገር ነው እና አንዳንድ ስህተቶች ኦር ፍሬምወርኮች ከኤአይ ጋር እንዴት ነው የምንሰራው የሚለውን ፖይንቶችን ለማንሳት እሞክራለሁ። ሚስ አንደርስታንዲንጎችንም ለማንሳት እሞክራለሁ። ወደ ዛሬው ስንመጣ ኢንትሮዳክሽን ነው የሚሆነው። ኤአይ ምንድን ነው? ስለ ኤአይ ያሉን አመለካከቶች ምንድን ናቸው? አሁን ካለው ጀነሬቲቭ ኤአይ የምንላቸው ወይም እንደ ቻትጂፒቲ ያሉ እንትኖች ጋር ሞዴሎች ጋር እንዴት ነው መስራት ያለብን፣ ማይንድ ሴታችን ራሱ እንዴት ነው መሆን ያለበት ከነሱ ጋር ለመስራት የሚሉ ፖይንቶችን ለማንሳት እሞክራለሁ። ከዛሬው ስንጀምር ያው እንደ ሳይፋይ እንትን ናሬቲቮች አሉ፣ ከኤአይ ጋር የተያዙ ናሬቲቮች አሉ። ልክም ላይሆን ይችላሉ፣ ልክም ሊሆን ይችላሉ። እነሱ ናሬቲቮች ማለትም ለምሳሌ ኪለር ሮቦቶች ሊሆን ይችላል ወይም ኮንሽስ የሆኑ ማሽኖች ምናምን የሚባሉ ናሬቲቮች አሉ፣ በፊልምም ስናየው የመጡ ፖይንቶች። ስለሱ አይደለም የምናወራው ኤአይ ማለት ፓተርን ሪኮግናይዝ የሚያደርጉ ማሽኖችን ነው የምናወራው። ኤአይ ኮንሽስ አይደለም፣ ፓተርን ሪኮግናይዝ የሚያደርግ ማሽን ነው። አድቫንስድ የሆነ ማቴማቲካል ሞዴል ነው እንጂ ኮንሽስ የሆነ ማሰብ የሚችል ቲንክ ማድረግ የሚችል አይደለም። እሱን ፖይንትም አንስተን እንወያያለን ማለት ነው። ወደ ኋላ መለስ ለማለት 1950 ጀምሮ አካባቢ ከኤአይ ጋር የተያዙ ቶፒኮች ሲነሱ ነበሩ። አርቲፊሻል ኢንተለጀንስ የሚባለው ላይክ ትልቅ እንደ ዣንጥላ እንደ አምብሬላ አድርገን እንወስደውና ምንድነው ዋናው ፖይንቱ ቴክኒክ ነው። ማንኛውም ቴክኒክ የሂውመን ቢሄቪየርን ሚሚክ ለማድረግ ወይ ኮፒ ለማድረግ ሻዶ ለማድረግ የሚሞክር ማንኛውም ቴክኒክ ኤአይ እንለዋለን ነው። 1950 ጀምሮ የነበረ ነገር ነው። ግን 1950 የነበሩ
ኤአይዎች ምን አይነት ይዘት ነበራቸው ስንል ሩል ቤዝድ የሆነ ሲስተም ነበራቸው ነው። ሩል ቤዝድ ሲስተም ማለት ምንድነው? እኛ ነን ሩሎችን ሴት የምናደርገው፣ እንደዚህ ከገጠመ እንደዚህ አርግ፣ እንደዚህ ከሆነ እንደዚህ አርግ የሚል ሴት የምናደርጋቸው ነገሮች ነበሩ። ከሱ አድጎ የተለያዩ በስሩ አርቲፊሻል ኢንተለጀንስ የሚባለው ትልቅ እንትን ነው ብለን አሲም ካረግን አምብሬላ ካረግን በሱ ስር ያሉ ሰብሴት እንትኖች ፊልዶች አሉ። አንደኛው ማሽን ለርኒንግ ነው፣ ሌላኛው ታዋቂው ዲፕ ለርኒንግ ነው። በእነዚህ ስርም ብዙ ሰብሴቶች ይኖራሉ። ዝም ብዬ ኢንትሮዲውስ ለማድረግ ያክል ማሽን ለርኒንግ የሚባለው ምንድነው? ኮምፒውተር ራሱ በራሱ መማር እንዲችል ማድረግ ነው። ማለት ምንድነው? እኛ ኤክስፕሊሲትሊ ራሳችን ሩሉን ከምንሰጠው ዳታውን ፕሮቫይድ አድርገን ራሱ ሎጂኩን ወይም ሩሎቹን ዲተርማይን እንዲያደርግ ኦር ሴት እንዲያደርግ የምናደርግበት ሜካኒዝም ማሽን ለርኒንግ ይባላል። በስሩ ሱፐርቫይዝድ አንሱፐርቫይዝድ ምናምን እየተባሉ ብዙ ሊስቶች አሉ። ሱፐርቫይዝድ የምንለው ሌብል አድርገን ይሄ ድመት ነው፣ ይህኛው ደግሞ ድመት አይደለም፣ ድመት የሆነውን ድመት ብለን ሴት አድርገን እንሰጠዋለን። በዛ መሰረት ድመት የሆኖችን ሊስቶች ዳታ ከሰጠነው በኋላ ፓተርን ሪኮግናይዝ ያደርጋል። ማቴማቲካል ፓተርን ሰርቶ ከሱ ላይ ለርን የሚያደርግበት ሜካኒዝም ሌብል ስናደርገው ሱፐርቫይዝድ እንለዋለን። አንሱፐርቫይዝድ ደግሞ ዳታውን ሰጠነው አንደርላይንግ የሆነውን ምንድን ነው የሚባለው ፓተርኖችን ራሱ ፊገር አውት የሚያደርግበት ሜካኒዝም ነው። በዚህ መንገድ ኤአይዎች ይማራሉ፣ ለርን ያደርጋሉ። ማሽን ለርኒንግ አንዱ ነው። ማሽን ለርኒንግ በደንብ ዲቴል ስንገባ ደግሞ ዲፕ ለርኒንግ የሚባል አለ። በተለይ ፌሻል ሪኮግኒሽን ምናምን ሲስተሞች በዲፕ ለርኒንግ የሚሰራው። ዲፕ ለርኒንግ የሚባለው የሂውማንን ብሬናችን ሚሚክ ነው የሚያደርገው። ብሬናችን የሚሰራበት ሜካኒዝም አለ። እሱን ሜካኒዝም ሚሚክ አድርገን ኮፒ አድርገን እንደሱ አይነት አፕሮች ነው የምንጠቀመው ዲፕ ለርኒንግ የሚባለው። እነዚህ ፊልዶች አሉ። ይሄ አሁን ቻትጂፒቲን እኛ የምናውቀው ቻትጂፒቲ ኦር ጄሚናይን ቢልድ ለማድረግ ኦር ሞዴሉን ክሬት ለማድረግ የሚመጣበት መንገድ ነው። በዚህ ስር ምን አለ? ምን አይነት ስኪሎች ይፈልጋሉ ካለን ዳታ፣ ለምሳሌ ዳታ ሳይንስ አንዱ ፊልድ ነው። ከማሽን እንደ ሞዴሎችን ትሬን የምናደርግበት ኦር አንዱ ፊልድ ነው። ምን ይፈልጋል? ማትስ አለው ባክግራውንድ ላይ በተለይ ስታቲስቲክስ እና ሊኒየር አልጀብራ ጋር የተያዙ ቶፒኮች አሉት። ከዛ ደግሞ ፕሮግራሚንግ እውቀት ይፈልጋል። ከዛ ደግሞ ሶስተኛ ይሄ ዶሜን ኤክስፐርቲዝ ሊኖር ይገባል የምንሰራበት። አሁን ለምሳሌ ከሜዲሲን ጋር የተያዘ ከሆነ ሞዴል ቢልድ የምናደርገው ከሱ ጋር የተያዘ የሆነ ኖሌጅ ሊኖረን ይገባል። የሶስቱ ድብልቅ ይሆናል። እነዚህ ዋና ኤሪያዎች ናቸው። ይሄ ፕሮግራሚንግ የሚፈልጉ ምናምኖች አሉ። አሁን ላይ ያለ ይሄ የነበረው ነው። ኖርማሊ አሁን ቻትጂፒቲ ስንጠቀም ማትስ ማወቅ አይጠበቅብንም፣ ሌሎች እንትኖችን ማወቅ አይጠበቅብንም። እሱኛውን ኤሪያ ነው ከቨር ለማድረግ የምንሞክረው። ይሄኛው ራሱን የቻለ ሰፊ እንዳልኳቸው ማትስ ምናምን፣ ስታቲስቲክስ፣ ሊኒየር አልጀብራ፣ ፕሮግራሚንግ ምናምን የሚጠይቁ እንትኖች ናቸው። ይሄ ነው። ከሩል ቤዝድ ሲስተም ማሽን ለርኒንግ ፕሪዲክቲቭ ሞዴል ማለት ፕሪዲክት የሚያደርጉ ሞዴሎች ነበሩ። አሁን ጀነሬቲቭ ኤአይ የሚባል አለ። ጀነሬቲቭ ኤአይ የምንላቸው ቻትጂፒቲ ነው። ጀነሬት የሚያደርጉ ኮንተንቶችን ጀነሬት የሚያደርጉ ሲስተሞች ሞዴሎች ደርሰናል። ስለነሱ ነው በደንብ ከቨር የምናደርገው ማለት ነው። ወደኋላ መለስ ብለን ትራዲሽናል ሶፍትዌር እና ማሽን ለርኒንግ ወይም ኤአይ ብለን እንደ ጀነራል እንትን ስንለው እንዴት ነው የምንለያቸው ብለን ስናይ አንደኛው ሶርሳችን ነው። ሩል ሴት እናደርጋለን ብለናል። ማሽን ለርኒንግ ላይ ግን ኤአይዎች ግን ሩል ሴት ሳይሆን የምናደርገው ዳታ ሰጠነው ዳታዋ እንትን ያደርገዋል። ምንድነው ፓተርንና ሪኮግኒሽን ያወጣል። ኤግዛምፕል ለመስጠት ያክል በድሮ መንገድ አንድ ሲስተም ወር ሶፍትዌር ቢልድ ስናደርግ ለምሳሌ ስፓም የሆኑ ኢሜይሎችን ዲቴክት የሚያደርግ ሲስተም ቢልድ ማድረግ ብፈልግ እንዴት ነበር የሚሰራው ብለን እንደ ኤግዛምፕል ብንወስድ ለምሳሌ
ክሪፕቶ የሚል ቃል ለምሳሌ እንደ ስፓም መገለጫ ነው ብለን አሲዩም ብናረግ ኢሜይሉ ሳብጀክት ላይ ኦር ቦዲ ላይ ክሪፕቶ የሚል ቃል ካለ ምን አድርገው እንላለን? ምንድነው ስፓም ነው፣ ከሌለው ስፓም አይደለም። ሶ እንደዚህ አይነት ሩሎችን ሴት እናደርጋለን ነው። ሶ እንደዚህ አይነት ነገሮች ደግሞ ሁሌ ልክ ላይሆኑ ይችላል። ሶ ክሪፕቶ ስላለ ኢሜይሉ ስፓም ሊሆን ይችላል፣ ላይሆንም ይችላል። ሶ ሎጂክ ሶርሳችን የትራዲሽናል ሶፍትዌሮች ወይ ድሮ ትራዲሽናል ሶፍትዌር ብለን የምንከፍላቸው ሲስተሞች ምንድነው እኛን ዲተርሚኒስቲክ ሩሎችን ራይት የምናደርጋቸው። ሶ ሩሎችን ሴት አድርገን ምን ይሆናል በዛ ሩል መሰረት ነው የሚሰራው ነው። ማሽን ለርኒንግ ላይ ግን እንደዛ አይደለም። ሶ ምንድነው የሚሆነው? ኤአይ ትሬን ሲደረግ ምንድነው የሚሆነው? ለምሳሌ እንደ ኤግዛምፕል ስፓም ዲቴክት የሚያደርገውን ሲስተም ለመስራት ፕሮቫይድ እናደርግለታለን። 10,000 ኦር 20,000 ኦር ቢግ ዳታ ነው የሚፈልገው። እንዳልኳቸው ቢግ ዳታ ነው የሚፈልገው። 10,000 ኢሜሎችን ለምሳሌ ብንሰጠው ግን ሌብል እናደርገዋለን። 10,000ውን ስፓም የሆነውን 10,000 ስፓም የሆነ ፕሮቫይድ እናደርግለታለን። ከዛ ደግሞ ሌላ 10,000 ደግሞ ስፓም ያልሆነ ፕሮቫይድ እናደርግለትና ምንድነው የሚሆነው? በዛ መሰረት እሱ ማቴማቲካል ፓተርን በእነዚህ ዳታዎች ስር ማቴማቲካል ፓተርን ያወጣል ራሱ አውቶማቲካሊ ራሱ። ከዛ ምን ይላል? ራሱ የራሱን የቻለ ኮምፕሌክስ የሆነ ሩል ሴት ያደርጋል ነው። ሶ ራሱ ነው ሩሎችን ሴት የሚያደርገው ነው። ሶ ኤአይ እንደዛ ነው የሚሰራው። ሶ ኢንፑታችን ይለያያሉ። እዚህ ጋር ሊስት ለማድረግ እንደሞከረው ኢንፑታችን ዳታ እና ኤክስፕሊሲት ሩሎችን ትራዲሽናል ሲስተሞችን ፕሮቫይድ ስናደርግ፣ ማሽን ለርኒንግ ወይም ኤአይዎች ላይ ግን ኤአይ ትሬን ሲደረጉ ዳታው እና ኖን አንሰር ሌብል እንዳደረግ ነው። እንደዚህ አይነት ነገሮች ነው የሚሆነው። ሶ ከዛ ነው ወደዚህ የመጣ ነው፣ ወደ ኤአይ የሚባለው ሲስተም የመጣ ነው። ሶ አሁን የደረስንበት ደረጃ ጀነሬቲቭ ኤአይ ይባላል። አሁን ያለንበት ጀነሬቲቭ ኤአይ ይባላል። ቻት ጂፒቲ እንደሚባሉት ክሎድ፣ ግሮክ፣ ጄሚናይ ሶ ጀነሬቲቭ ኤአይ ናቸው። ሶ ኮንተንትን ጀነሬት ያደርጋሉ። ሶ እዚህ ደረጃ እንዴት ነው የደረስነው ካለ የመጀመሪያው የነበረው አይ ቲንክ 2022 or 21 አካባቢ መሰለኝ የቻት ጂፒቲ ለሰው ኦፕን ከመሆኑ በፊት የነበረው አካሄድ እንዴት ነበረ? ኤአይ ከ1950 ጀምሮ ከነበረ እንዴት ነበረ ካለ ፕሪዲክቲቭ ሞዴሎችን ነበር የሚሰራው። ሰው በድርጅት ደረጃ ወር በኢንስቲትዩሽን ደረጃ ነበር የሚሰሩት። ምን ማለት ነው? ለምሳሌ ካንሰርን ዲቴክት የሚያደርግ አንድ ሆስፒታል ውስጥ ካንሰርን ዲቴክት የሚያደርግ ኤርሊ ዲቴክት የሚያደርግ ሲስተም ቢልድ ለማድረግ ዳታ ኮሌክት ይደረግና ለዛ ድርጅት ፕሪዲክት የሚያደርግ ሞዴል ቢልድ ይደረጋል። የሰውየው ኢንፎርሜሽን ይገባለታል። ከዛ በኋላ ፕሪዲክት ያደርግና ይሄ ሰውዬ ካንሰር አለበት የለበትም። እንደዚህ አይነት እንትኖች ነበሩ። በኢንስቲትዩሽን ደረጃ እና በግል ደረጃ ነው እንጂ እንደገና ጀነሬት አያረጉም ነበር። አዲስ ኮንተንት ጀነሬት አያረጉም። ይሄ ሰውዬ አለበት የለበት ኦር የእንትን የቀጣይ 2-3 ዓመታት ፕራይስ ምን ይሆናል፣ የሪል ስቴት ፕራይሶች ይሄን ያህል ይሆናል አይሆንም አይነት ጥያቄዎችን ነበረ የሚሰሩት። በተለይ ቻት ጂፒቲ ከመጣ በኋላ ኮንተንት ጀነሬት ማድረግ ይችለናል። አዳዲስ ኮንተንት እንትኖችን ይሄ ራይት የሚደረጉ ኢሜጆች ክሬት መደረግ ጀምረዋል። ቪዲዮዎች አሁንም እየተሰሩ ነው። ጀነሬቲቭ ኤአይ የሚባለው ኤራ እሱኛው ነው። አሁን እሱ ላይ ነው ያለ ነው። እሱኛው እንዴት ነው የመጣው? መጀመሪያ ላርጅ ላንጉጅ ሞዴልስ የሚባሉ ናቸው ቢልድ ሲደረጉ። ላርጅ ላንጉጅ ሞዴልስ ማለት ምንድነው? ኤአይ እንትናቸው ኤአይ ሞዴሎች ናቸው። ዲፈረንሳቸው ምንድነው? ከሌሎቹ እንትኖች ላርጅ የሆነ ቴክስት ቤዝድ እንትን ላይ ነው ትሬን የተደረጉት። መጽሐፍ፣ የተለያዩ ብሎጎች፣ ቴክስት ቤዝድ የሆኑ ነገሮች ላይ በላርጅ ቮሊዩም ትሬን ተደረጉና ቤዝድ ኦን ዛት ላርጅ እንትን ትሬን በተደረጉበት እንትን
ጀነሬት ማድረግ ይችላሉ። ሶ ጀነሬት ያደርጋሉ ስንል አንዱ ማወቅ ያለብን ነገር ኤአይ ቲንክ አያደርግም። ብዙ ሰው አይ ቲንክ ኦር ሚስ የሚያደርገው ነገር ብዬ የማስበው ኤአይ እንደሚያስብ የሚያስብ ሰው አለ። ሶ ኤአይ ቲንክ አያደርጉም። ሶ ስታቲስቲካል ፕሮባቢሊቲ ነው ምንድነው የሚያደርጉት? ፕሮባቢሊቲ ነው ዘ ኔክስት ፖሲብል የሆነ ቤስት ፖሲብል ኦር ፕሮባብል የሆነውን ወርድ ነው የሚሰጠን። ሶ ሃይ ስንለው ሃይ የሚለው ትርጉሙ ገብቶ ሳይሆን ለሃይ ቤስት የሚሆነው ፕሮባቢሊቲው ሃይ የሆነው ወርድ የትኛው ነው የሚለውን ማትስ ሰርቶ ነው የሚሰጠን ሃይ የሚለውን ሪስፖንድ የሚሰጠን ማለት ነው። ሶ ቲንክ እያደረገ ሳይሆን ባክግራውንድ ላይ ማትስ እየሰራ ነው። አክቹዋሊ ማትስ ስታቲስቲካል የሆነ ፕሮባቢሊቲ ማትስ እየሰራ ነው። ላይክ እንደ እንትን ማሰብ እንችላለን። ለምሳሌ ጉግል ላይ ሰርች ስናደርግ የሆነ ወርድ ከጻፍን በኋላ ሊስቶች ይመጡ የለ ሳንጨርሰው። ሶ እንደዛ ማለት ነው። ይሄኛው ግን በላርጅ እንትን አማውንት ትሬን የተደረገ ስለሆነ እንደዛ ነው። ሶ ቲንክ አያደርጉም። እሱን ማሰብ አለብን፣ ማወቅ አለብን። ኤአይዎች ቲንክ አያደርጉም። ኔክስት ቤስት የሚባለው እንትን ነው ፕሮባቢሊቲ ነው። በቃ ገስ ነው የሚያደርጉት። ፕሮባቢሊቲ ነው። ሶ እዛ ውስጥ የምናነሳቸው ፖይንቶች ይኖራሉ። አሁን ለምሳሌ ፕሮምፕቲንግ መካኒዝም አለ። ሶ ፕሮምፕቲንግ መካኒዝም ማለት የሆነ ወርድ ስንሰጠው ለምሳሌ ዘካት ሳት ኦን ዘ ብለን ስንሰጠው የሆነ ጉግል ላይ ምንድነው ኦን ማት ኦር ምናምን ብሎ ሊስት ሊያመጣልን ይችላል። ሶ ፕሪዲክት እያደረገ ነው። ምን ማለት ነው? ኤአዩ ስለ ድመት አያውቅም። ድመት ምን እንደሆነ አያውቅም። በድመትና በማት መካከል ያለውን ማቴማቲካል ሪሌሽንሽፕ ነው የሚያውቀው እንጂ ስለ ወርዱ ስለ ካት ኦር ስለ ኤኒ ወርድ አያውቅም። ሶ ኔክስት ቶክንን ቤዝድ ኦን ትሬኒንግ ቴክስት ላይ ፕሪዲክት የማድረግ ስራ ነው። ሁለተኛው ፕሪዲክት ካረገ በኋላ አውቶ ኮምፕሊት ምናምን ይኖራል። ሪሌሽንሽፕ እንዳልኳችሁ እዚህ ጋር እንደምታዩት ወርዱን ካት እና ሚው የሚለውን ኦር ማት የሚለውን ሪሌት ለማድረግ ይሞክራል እንጂ ፊዚካል ኮንቴክስት አይኖረው። ሶ ቤዝድ ኦን ዛት የኢሉዥን ኦፍ ኢንተሊጀንስ አራይዝ ያደርጋል። ማለትም ከዳታ ቮሊዩም ነው እንጂ ከአዌርነስ አይደለም። which is አዌር ሆኖ ሳይሆን ስለ ካት አዌር ሆኖ ሳይሆን ትሬን በሆነው ሂውጅ አማውንት ኦፍ ዳታ ላይ ኔክስት ፖሲብል ቤስት የሚባለው እንትን ወርድ ይሰጠናል ነው። ሶ ከዛ በኋላ ኮንስትራክት ያደርጋል ወርዶቹን ማለት ነው። ሶ እንደዛ ነው የሚሰራው። አሁን ሚዞች ኦር ምናልባት ስህተት ናቸው ብለን የምናያቸው ነገሮች አሉ። አንደኛው ኤአይ ዛን ኦራክል የሚለው ነው። ምን ማለት ነው? ኤአይ ሁሉንም ያውቃል ብሎ የሚያስብ ሰው አለ። እሱ ስህተት ነው የሚሆነው። ለምን እንዳልኳችሁ ፕሪዲክት ነው የሚያደርገው። ፕሪዲክት ማድረግ ማለት ምንድነው? ሊሆንም ይችላል ላይሆንም ይችላል ነው አይደለ? ስለዚህ ፋክትን ላክ ያደርጋል። ዛት ሚንስ ሃሉሲኔት ያደርጋሉ። ምን ማለት ነው? ሃሉሲኔት ማድረግ ምን ማለት ነው መሰላችሁ? እኛ የሰጠነው ወርድ ለምሳሌ እንደ ኤግዛምፕል ለመስጠት የሆነ ጥያቄ ጠይቃ ነው። ጥያቄውን ማያውቀው ከሆነ ማለት ያንን ጥያቄ ኦር የሰጠነው ፕሮምፕት ማያውቀው ከሆነ ፕሮግራሚንጉ ምንድነው ፎርስ የሚያደርገው? ባክግራውንድ ያለው ማቴማቲካል ሞዴል ፎርስ የሚያደርገው ዘ ኔክስት ሞስት ላይክሊ የሆነው ወርድ ገስ እንዲያደርግ ነው። ፕሪዲክት ማድረግ ስለሆነ ስራው ማለት ነው። ዛት ሚንስ በአብሶሉት ኮንፊደንስ ኖሮት ላይ ሊያደርግ ይችላል። ውሸት የሆነ ነገር በአብሶሉት ኮንፊደንስ ምን ሊዋሸን ይችላል ነው። ግን እውነታው አይደለም፣ ግን ኮንፊደንስ አለው። ምክንያቱም ፕሮባቢሊቲውን ነው የሚነግራችሁ እንጂ ስለ እንዳልኳችሁ ቲንክ አያደርግም። ስለ ካት ትሬን ብናደርገው ካት ምን እንደሆነ አያውቅም። ሶ ማወቅ ያለብን ኤአይዎች ሃሉሲኔት ያደርጋሉ። ኤአይ ሃሉሲኔት ስለሚያደርግ 100% ትረስት ማድረግ የለብንም። ይሄንን
ኮንሲደር ማድረግ አለብን። ሁሌ ከቻት ጂፒቲ ኦር ከምን ስንጽፍ ኦር ከሌሎች ይሄ አሁን ኦፕን ከሆኑ ላርጅ ላንጉጅ ሞዴሎች ኦር ጀነሬቲቭ ኤአይዎች ጋር ኢንተራክት ስናደርግ የሚሰጠን ሪስፖንስን 100% ጋራንቲ አድርገን መውሰድ የለብንም ነው። ሃሉሲኔት ያደርጋሉ እንዳልኳችሁ ፕሮባቢሊቲ ስለሆነ ማለት ነው። እውቀቱ ኖሯቸው አይደለም እንትን የሚለው። ሁለተኛው ኤአይ ያስባል ብሎ ማሰብ ነው። እሱ ቅድም እንዳልኳችሁ ነው። ኤአይ አያስብም። ለምሳሌ እንደዚህ አይነት መልሶች ሊመልስ ይችላል። የሆነ ነገር ገጥሞኝ ችግር ገጥሞኛል ኦር ምናምን ስንል የሆኑ መልሶች ለምሳሌ ከሱ ጋር የተያዙ እረዳሃለሁ፣ እንደዚህ አይነት ችግር እንደዚህ ነው ምናምን ብሎ የሆነ ይሄ እኛን ለማበረታታት ምናምን አይነት የሆኑ እንትኖች ሊሰጠን ይችላል ሜሴጆች። እሱ ተረድቷቸው ሳይሆን ትሬን በሆነው ዳታ ላይ ቤዝዶን ዛት ዳታ ጥሩ ስሜት ሲሰማኝ አይደለም ስላልኩት ቤዝዶን ዛት ትሬን የሆነውን ሂውጅ ዳታ ላይ ሄዶ ቼክ ያደርግና ለዚህ ሪስፖንሱ ዘኔክስት ቤስት የሚባለው ይሄ ነው ብሎ አስዩም አድርጎ ይሰጣል እንጂ ለእኛ አስቦልን ምናምን አይሆንም። ቲንክ አያረጉም። እሱን ማወቅ አለበት። ሌላኛው ሴስ ዲግሪ ያስፈልጋል ነው ኤአይ ለመጠቀም። አሁን ላይ አይደለም ጀነሬቲቭ ይሄ የተሳሳተ እንትን ነው። ምክንያቱም አሁን ቻት ጂፒቲ ምናምን የሚጠቀም ብዙ ሰው አለ አይደል? ላርጅ ላንጉጅ ሞዴልስ የተባሉት ከሰው ልጅ ላንጉጅ ጋር እንትን ነው፣ በእንግሊዝኛ ነው የምናወራቸው። ሞር ለሰው ቅርብ ሆነዋል ነው። የድሮ የነበረው ፕሪዲክቲቭ ሞዴል ምናምን ቢልድ ለማድረግ በእርግጥ ቅድም እንዳልኳችሁ ማት ፕሮግራሚንግ ምናምን ስኪል ይፈልግ ነበረ። አሁን ግን ኤአይዎቹ ጋር ኢንተራክት ለማድረግ ኤአይ ዩዝ ለማድረግ የሲኤስ ዲግሪ ወር ሌሎች እንትኖች ያስፈልጋሉ። ስህተት ነው። በደንብ ኢንተራክት ማድረግ ይቻላል፣ መጠቀም ይቻላል ነው። ሌላኛው በደንብ እንዲወሰድ የምፈልገው ከዚህ ሴሽን ከዚህ በፊትም አይ ቲንክ አይረሴ ፕሮግራም ቴክ ሾው ላይ አንድ ያቅርብ ያለው ስለ ኤአይ እንደ የኮፓይለት ማይንድ ሴት ሊኖረን ይገባል ከኤአይ ጋር ኢንተራክት ስናደርግ የሚል ቶፒክ አንስቻለሁ። ኮፓይለት ማለት ምንድነው? ረዳት አብራሪ ማለት ነው። እንዴት ነው? ዋናው አብራሪ አለ፣ አውሮፕላን ላይ ዋናው አብራሪ አለ፣ ረዳት አብራሪ አለ። ዜር ኢዝ ዲፈረንስ፣ በሁለቱ መካከል ዲፈረንስ አለ። ዋናው አብራሪ የመጨረሻው ዲሲሽን እሱ ላይ ነው የሚሆነው። ረዳቱ አብራሪ የዋናው አብራሪ ጋይድ በሚያደርገው መንገድ ነው የሚሄደው። በዛ አይነት መንገድ ነው መስራት ያለበት። ከኤአይን ስንጠቀም እንደዛ ነው መሆን ያለበት። እኛ እንደ ዋናው አብራሪ፣ ኤአይ እንደ ኮፓይለት ሆኖ ነው መሆን ያለበት። ማለት ለካፕቴኑ ለራውቱ ወር ለሴፍቲው ላንድ ሲያደርግ ሪስፖንሲብል እንደሆነው ኤአያችንን እንትን ጋይድ ማድረግ ያለብን እኛ ነን ነው። ሁለተኛ ለምሳሌ ሄቪ ስራዎችን ለነሱ ለኤአይ ልንሰጠው እንችላለን። ከበድ ያሉ ስራዎችን ኦር አውቶሜት መደረግ የሚችሉ ስራዎችን ለእሱ ልንሰጠው እንችላለን። ግን ስቲል እንደዛም ቢሆን እኛ ጋይድ እያደረገን ፋክት ቼክ እያደረግን የፋይናል ዲሲሽን እኛ ላይ ሆኖ ነው መሆን ያለበት ነው። ዶሜን ኤክስፐርቱ እኛ ነው መሆን ያለብን፣ እኛንን ጋይድ ማድረግ ያለብን እኛንን። የመጨረሻው ዲሲሽን እኛ ላይ ቤዝድ መሆን ያለበት። ምክንያቱም እንዳልኳቸው ኤአይ ቲንክ አያደርግም፣ ፊል አያደርግም እንደ ሰው ልጅ። ሌሎች ነገሮችን ማንሳት እንችላለን። ሃሉሲኔት ያደርጋል ብያቸዋለሁ። ሃሉሲኔት ያደርጋል ማለት 100% ኮንፊደንስ ኖሮት ላይ ሊያደርግ ይችላል። ምክንያቱም ፕሪዲክት ማድረግ ስለሆነ ስራው ፕሪዲክሽን ስራ ስለሆነ በዛ መልኩ ላይ ሊያደርግ ስለሚችል የፋይናል ዲሲሽኑ እኛ ጋር ነው መውደቅ ያለበት ነው። እንደ ኮፓይለት እና እንደ ፓይለት ሆኖ እኛ እንደ ፓይለት ኤአይ እንደ
ኮፓይለት ሆኖ ነው መስራት ያለብን ነው። የዛሬው ፖይንት ጀስት እንዳልኳቸው እንደ ኮፓይለት ማሰብ ሃሉሲኔት እንደሚያደርጉ ማወቅ ከዛ ፕሪዲክት ነው እንጂ የሚያደርጉት እንትኑን አይደለም። ይሄ ቲንክ አድርገው የምንሰጣቸው ነገሮች ገብቶት ሳይሆን ፕሪዲክት ዘ ኔክስት ፖሲብል የሆነ ትሬን በሆነበት ዳታ ዘ ኔክስት ቤስት ፕሮባብል የሆነውን ወርድ ነው ኦር ኢሜጅም ጀነሬት ሲያደርግ እንደዛ ነው የሚያደርግልን እንጂ ቲንክ አድርጎ እንዳልሆነ እሱን ቲንክ እንድታደርጉ ትፈልጋለሁ። ሶ ኤአይን ዲፋይን አድርገናል። ኤአይ ምን እንደሆነ ኔቸራቸውን ላርጅ ላንጉጅ ሞዴል የምንላቸው ላርጅ ላንጉጅ ሞዴል የምንላቸው ማቴማቲካል ሞዴሎች ናቸው። ሶ ዳታ ሴት ላይ ትሬን የተደረጉ ሞዴሎች ናቸው። ሌላኛው ሂውመን ቫሊዴሽን ይፈልጋል ማለት እኛ ኤቭሪቲንግ ኤቭሪ እንትኖችን ቬሪፋይ ማድረግ አለብን ትራስት ማድረግ ስለሌለብን ማለት ነው። ቀጣይ ሴሽናችን ላይ ከፕሮምፕት ኢንጂነሪንግ ጋር የተያዙ ፖይንቶችን እናነሳለን። ከዚህ ጋር የተያዙ ጥያቄዎች ካሉ ይቻላል። ኦኬ ጆ ቴንክ ዩ። ሜቢ ሜሴጅ ላይ የሚታይ ከሆነ ጥያቄዎች እየገቡ ነውና እነሱን አድሬስ ማድረግ የምትችል ከሆነ እነሱን እናስቀድምና ዘን ወደ በቮይስ መጠየቅ የሚችሉ ከሆነ በቮይስ አክሴፕት እናደርጋለን። ኦኬ እሺ። ዲፕ ለርኒንግ እና ማሽን ለርኒንግን ኤክስፕሌን ታደርገዋለህ የሚል ጥያቄ አለ መሰለኝ። ራፍሊ ዝም ብዬ ኤክስፕሌን ላደርግላችሁ እንጂ እነሱ ራሳቸውን የቻሉ ሰፊ ሴሽን የሚወስዱ ቶፒኮች ናቸው። ሶ ኤአይ ትሬን ሲደረግ በዚህኛው ሴሽን ኤአይ ትሬን ማድረግ እናይም፣ ምክንያቱም ራሱን የቻለ እንዳልኳቸው ባክግራውንድ የሚፈልጉ ስኪሎች ስላሉ ቀደም ያነሳቸው ማትስ አለ፣ ፕሮግራሚንግ ምናምን አለ። ሶ አሁን ኤአይ ትሬን ማድረግ ወይም ስናስተምር እንዴት ነው የምናስተምረው ነው። የመጀመሪያው ማሽን ለርኒንግ ብለናል። ከዛ ማሽን ለርኒንግ ውስጥ እንደ ሰብሴት ሆኖ ዲፕ ለርኒንግ አለ። ሶ ማሽን ለርኒንግ ማለት ምንድነው? እኛ በምን አይነት መንገድ ነው ትሬን የምናደርገው? ዳታ እንሰጠዋለን። ቤዝድ ኦን ዛት ዳታ ማቴማቲካል እንትኖች አሉ፣ ሞዴሎች ኦር ካይንድ ኦፍ ፎርሙላ እንበለው እንትኖች አሉ። እነሱን ፕሮቫይድ አድርገን ፓተርን ሪኮግናይዝ እንዲያደርግ የምናደርግበት ሜካኒዝም ነው። ሶ በዛ መንገድ ለርን ያደርጋል ነው ማሽን ለርኒንግ። ማሽን ለርኒንግ ውስጥ ዲፕ ለርኒንግ አለ። ዲፕ ለርኒንግ ዩኒክ የሚያደርገው ምንድነው? እንደ ሰው ልጅ ብሬን ነው የሚሰራው። እንደ ሰው ልጅ ብሬን ማለት እኛ ኒውሮን ምናምን አሉን አይደለ ብሬናችን ውስጥ። ሶ እነሱ ከአንዱ ኒውሮን ወደ ሌላኛው ኒውሮን ኢንፎርሜሽን ትራቭል እንደሚያደርገው ሁሉ በዛ መልኩ ዲፕ ለርኒንግም እንደዛ ነው። ዲዛይን አርኪቴክቸሩ ዲዛይን ሲደረግ እንደዛ ነው። እንደ ሰው ልጅ ብሬን ነው አርኪቴክቸሩ ዲዛይን የተደረገው ነው። ሶ በዛ መንገድ ነው ለርን የሚያደርገው ነው እንጂ ማሽን ለርኒንግ ሂውጅ ነው። ዲፕ ለርኒንግን ያቅፈዋል። በስሩ ብዙ እንትኖች አሉ፣ ሱፐርቫይዝድ አንሱፐርቫይዝድ እያሉ ብዙ ፖይንቶች ይነሳሉ። ግን ዲፕ ለርኒንግ ዩኒክ የሚያደርገው እንዳልኳችሁ የሰው ልጅን ብሬን ሚሚክ ያደርጋል ኦር ኮፒ ያደርጋል። የሰው ልጅ ብሬን በሚሰራበት መንገድ ነው ያኛውም የተሰራው። ዲፕ ለርኒንግ አርኪቴክቸሩ እንደዛ ነው። እሺ are there ways to make them hallucinate as low as possible? ሃሉሲኔት ብዙ እንዳያደርጉ የምናደርግበት ሜካኒዝሞች አሉ፣ የምንቀንስበት እንትኖች ይኖራሉ። ሶ ቀጣይ ክላሶች አንደኛው የምናነሳው ፕሮምፕት ኢንጂነሪንግ ፕሮምፕታችንን ማስተካከል። ሁለተኛ ቀደም ያላነሳውላችሁ ፖይንት ምንድነው መሰላችሁ? የመጀመሪያው ኮንቴክስት ሌንግዝ አላቸው። እሺ ቻትጂፒቲ ምናምን ስንል ኮንቴክስት ሌንግዝ አላቸው። ኮንቴክስት ሌንግዝ ማለት ምንድነው መሰላችሁ? ሴት የተደረገላቸው እንትን አለ። ያ ኮንቴክስት ሌንግዝ ሲያልፍ ነው መሰለኝ አይ ቲንክ ሊሚቱን አልፋቸዋል ምናምን የሚባል ነገር አለ። ሶ ሊሚቱን አልፋቸዋል ማለት ምንድነው መሰላችሁ?
ሊሚቱን ካለፈ በኋላ ሌላ ጥያቄ ብትጠይቁት ሪሌትድ የሆኑ ቶፒኮች እያነሳችሁ መታችሁ ከሆነ የመጀመሪያውን የማስታወስ ቻንሱ ጠባብ ይሆናል። አሁን በእርግጥ እየሰፋ መጥቷል። አንደኛው እሱ ነው። ሁለተኛ ትሬን የተደረጉበት እንትኑ ይለያያል። ለምሳሌ አይ ዶንት ኖ ሌተስት ቻት ጂፒቲ ስንት እንደሆነ አላውቅም። እስከ 2023 ነበረ የመጀመሪያው አካባቢ የነበረው ቻት ጂፒቲ። እስከ 2023 ያለውን ዳታ ነው ትሬን የሆነው። ዛት ሚንስ ከ2023 በኋላ ስለተፈጠረ ነገር ብትጠይቁት ሃሉሲኔት አድርጎ ይነግራችኋል እንጂ ፌል ያደርጋል ማለት ትክክለኛ ነገር ላይነግራችሁ ይችላል። ግን አሁን ያለው ቴክኖሎጂ ምንድነው? አሁን የተደረሰበት ራግ ሲስተም ይባላል። ሪትሪቫል አጉመንትድ ጀነሬሽን የሚባል ነገር አለው። ማለት ምንድነው? ለምሳሌ ቻት ጂፒቲ አሁን የመጀመሪያው ቨርዥን እስከ 2023 ትሬን ከተደረገ ከ2023 በኋላ የተፈጠረውን የማያውቅ ከሆነ እንዴት ነው ከ2023 በኋላ ያለውን እንዲያውቅ አድርገን እንዲመለስልን የምናደርገው የሚባለው እንዴት ነው የሚመለሰው? ከጉግል ላይ ሰርች ያደርጋል ምናምን ያደርግና ኦኬ ከሱ ላይ ለርን አድርጎ ወዲያው ለርን አድርጎ ሪስፖንድ ያደርግላቸዋል። ሶ ማወቅ ያለባችሁ ሊሚት አላቸው። ሁሉም ኤአይዎች የራሳቸው ዌብሳይት ላይ ገብታችሁ ማየት ትችላላችሁ። ይሄ ሞዴል የቻት ጂፒቲ የሚሆን የክሎድ የሚሆን እስከ መቼ ነው ትሬን የተደረገው? እስከዛ ትሬን ከተደረገ ከዛ በኋላ ያለው የሚሰጣችሁ ዳታ የዓመተ ምህረት በኋላ ያለው ዳታ ጥያቄ ውስጥ ይገባል። ፌል ሊያደርግ ይችላል ኦር ሃሉሲኔት ሊያደርግ ይችላል። ሶ ይሄ ይር ኢንድ የሚያደርግበት ትሬን የተደረጉበት ይርን ማወቅ አለባችሁ ነው አንደኛው ስትሰሩ። ሱፐርቫይዝድ እና ሱፐርቫይዝድ ኦኬ ኤክስፕሌን አድርጋቸው። ሶ የዚህኛው ሴሽን ፓርት አይደለም ግን እሺ ለማስረዳት ልሞክር። ሱፐርቫይዝድ አንሱፐርቫይዝድ ሌላም አለ። ሪኢንፎርስመንት ለርኒንግ የሚባል አለ። ሶ ኤአይ እንዴት ነው ትሬን የምናደርገው? አንደኛው ሱፐርቫይዝድ የሚባለው ማሽን ለርኒንግ ሰብሴት ነው፣ በሱ ስር የሚገኘው አንደኛው ሱፐርቫይዝድ ለርኒንግ የሚባለው ነው። ሱፐርቫይዝድ ለርኒንግ ማለት ዳታ ስንሰጠው የምንሰጠው ዳታዎች ሌብል አላቸው። ሌብል አላቸው ማለት ለምሳሌ ስለ ድመት ለማስረዳት ከፈለግን ድመት የሆኑ ፎቶዎችን ሰጥተነው ይሄ ድመት ነው፣ ይሄ ድመት ነው፣ ይሄ ድመት ነው የሚል ሌብል አላቸው ማለት ነው። ገብቷችኋል? ሶ ሱፐርቫይዝድ ማለት እኛንን ሱፐርቫይዝ የምናደርገው እንሰጠዋለን፣ ዳታው ላይ ሌብል አላቸው። ከዛ በኋላ የሱን ሌብል ስንሰጠው አንድ ማቴማቲካል ፓተርን ይፈልጋል እሱን ተጠቅሞ ማለት ነው። አንሱፐርቫይዝድ የሚባለው ደግሞ ሌብል አንሰጠውም። ሌብል ሳንሰጠው ዳታውን እንሰጠዋለን፣ ራሱ ፊገር አውት እንዲያደርገው ፓተርኑን ማድረግ ነው። ሶ እኛ ሱፐርቫይዝ አናደርገውም ማለት ነው። ከዛ ሪኢንፎርስመንት የሚባል አለ። ሪኢንፎርስመንት ማለት ውሻ ትሬን እንደምናደርገው አለ። ውሻውን ትሬን ስናደርግ ለምሳሌ ቁጭ ማለት ኦር መነሳት ምናምን ለማስለመድ ወይ ምግብ እንሰጠዋለን፣ ማን ነው ስጋ እንሰጠዋለን ወይ እንከለክለዋለን። ሴም ወይ ሪኢንፎርስመንት ለርኒንግ የሚባል አለ። አሁን ለምሳሌ መኪና ሰልፍ ድራይቪንግ ካሮች አንደኛው ትሬን የሚደረጉበት ሜካኒዝም ሪኢንፎርስመንት ለርኒንግ ይባላል። ሶ ሪዋርድ እና ምንድነው መቅጣት። ግን መቅጣት ማለት ኢን ሴንስ አክቹአሊ አንቀጣውም ኤአይውን ያው ኦብቪየስሊ ፊል ስለማያደርግ፣ ግን ፖይንት መቀነስ እና መጨመር እየጨመርን ኦር እየቀነስን በዛ መልኩ ትሬን የምናደርግበት ሜካኒዝም ሪኢንፎርስመንት ለርኒንግ ይባላል። ሶ እነሱ ራሳቸውን የቻሉ ሰፊ ቶፒኮች ስለሆኑ ቴክኒካል እንትን ስለሚፈልጉ ዲቴል ሪሰርች የሚፈልጉ ጊዜ የሚፈጁ እንትኖች ናቸው። Can we say that all generative AI tools cannot think 100%? አይ ቲንክ አያደርጉም። ኦኬ ቲንኪንግ ራሱን የቻለ እንትን ነው፣ ፕሪዲክት ነው የሚያደርጉት። 100% ፕሪዲክት ነው የሚያደርጉት። ምክንያቱም ባክግራውንድ ላይ ያለው ማትስ ስታቲስቲክሱን ሰው ሲማረው ያውቋል። ኤአይ ሞዴል ትሬን ስታደርግ
you know that predict እያደረጉ እንደሆነ so basically 100% generative AIዎች ቲንክ እያደረጉ ሳይሆን predict እያደረጉ ነው ማትስ ነው basically ማትስ ነው የሚሰሩት ኦኬ እሺ ስለዚህ አይ ቲንክ 2-3 እጆችን አክሴፕት እናደርግና በተቻለ አቅም ሪሌትድ ዛሬ ሜንሽን ካደረግነው ቶፒክ ጋር ሪሌትድ የሆኑ ጥያቄዎች ቢሆኑ ሪኮመንድ እናደርጋለን ቢኮዝ ቀጣይ ሴሽኖች ላይ የምንመለከታቸው ነገሮች ስላሉ የተቀመጠላችሁም ታይትል ስላለ በዛው ወይ ሲኩዌንሻሊ የምናቀርብላችሁ ይዘንላችሁ የምንመጣው ነገር ይኖራል ሶ ታይማችንን በደንብ እንትን እንዳንለው ሞር ሪሌትድ የሆኑ ከተነሱት ነገሮች አንፃር ሜንሽን ቢሆን we recommend it ሙላት አንሚዩት ብለህ መቀጠል ትችላለህ ኦኬ thank you ዮኒ ኦሬዲ ያው ጥያቄዎችን ለማንሳት ሞክሬያለሁ ይሰማል ጆሲ በጣም thank you ፕሬዘንቴሽን በጣም ስማርት ነው እና ደንቃለን በዚህ ደረጃ ኢኒሺዬሽን ወስዳችሁ just ወጣቱ ላይ እንደዚህ አይነት ነገሮች ማንጣታችሁ አይ ቲንክ ጥሩ ነው ብዬ በጣም አስባለሁኝ በርቱ ኦፍ ኮርስ ጥያቄዎችን ቻት ለማድረግ ሞክሬያለሁኝ በአንድም በሌላም አድሬስ ለማድረግ እየሞከረ ነበረ አይ ቲንክ ኔክስት ክላሶች ላይ ካየናቸው እስኪ we will see ምንድነው አሁን ከረንትሊ የተረዳሁትኝ ይሄ ሃሉሲኔሽን ላይ ማለት ፎልስ የሆነ እንትን ሊድ ያደርገናል የሚለው ላይ ነው which means አሁን ብዙ ጊዜ ኤአይን ብዙ ፕሮፌሽን እንጠቀምበታለን for instance ኢንጂነሪንግ ላይ ሄልዝ ኬር ላይ and the like ኦፊስ ላይም ለብዙ ነገሮች እንጠቀምበታለን so ይሰማል እንዴት ነው as a profession contextual አድርገን መጠቀም ምንችለው ሪሊ ሎጂካሊ የተሰጠውን ብቻ ነው ወይ በእኛ ወይ በደንብ ሞዲፋይ አድርገን ወደኛ ኮንቴክስት ማምጣት አይቻልም ወይ የሚለው ነው መጠየቅ የፈለኩኝ thank you እሺ ሶ አጠቃለ ትመልሳለህ እሺ ኦኬ እሺ ሶ አባቱን አበባው እሺ አመሰግናለሁ ይሰማል አይደል ይሰማል እሺ የኔ ጥያቄ ምንድነው ዳታውን እንዴት ነው ፊድ የምናደርገው የሚለው ነው ለምሳሌ አሁን ChatGPT አለ ጄሚኒ AI አለ ማለት ነው እሱ ጋር አሁን ጄሚኒ ስናይ አማርኛ ይችላል እንግሊዘኛ ይችላል አማርኛ በእንግሊዘኛም ስንጠይቀው ብዙ ነገር ማድረግ ይችላል ልል የፈለኩትኝ ይሄን ሁሉ ይሰራል ይሄን ሲሰራ ደግሞ ዳታው በጣም ላርጅ ዳታ ነው ፊድ የምናደርገው ዳታው እንዴት ነው ፊድ የምናደርገው ወይንም ደግሞ ለምሳሌ ከጉግል ሰርቨር ጋር አገናኝተን ነው ምንቶ አንድ ይሄ ሲቀጥል ደግሞ አፕዴት ያደርጋሉ ወይ ለምሳሌ 2025 ላይ ቢሆን ለምሳሌ ጄሚኒ AI እንትን ያለ 2026 ላይ ያለ ነገር ብንጠይቀው ይሰራልናል ወይ አፕዴት እንዴት ነው የሚለው ምናልባት ግልጽ ከሆነ ኦኬ ግልጽ ነው እሺ አማኑኤል ሜቢ አማን ሰላም how you doing እንዴት ናቸው እግዚአብሔር ይመስገን አሜን የኔ ጥያቄዎችን ሲምፕሊፋይ አድርጌ ለመጠየቅ ለሞክር የመጀመሪያ አይ ቲንክ በቻት የጠየቁትን ተመልሶልኛል which is better የሚለውን ማለት ነው ከሰርቺንግ ኢንጂን እና AI መካከል ያለውን ልዩነት ወይም ዲፈረንስ ዲፋይን ሊደረግ ጠይቄ ነበር more than me ብዙ ሰዎች ማወቅ ስላለባቸው በሚለው አሁን ያለኝ ጥያቄ ይሄ ነው AIን ትሬን ስናደርገው how we going to train it how we going to teach it because አብዛኞቹ ነገሮች
ኢንተርኔት ላይ አሉ ብዬ ዌብ ሰርች ላይ አሉ ብዬ ስለማስብ እኛ ትሬን የምናደርገው እንዴት ነው የሚል የመጀመሪያ ጥያቄ አለኝ። ሁለተኛ ጥያቄ ተማሪ አስተማሪን ብዙ ጊዜ most of the time the student will not prevail according to the teacher እና አሁን ግን ኤአይን ትሬን የምናደርገው እኛም ፕሪቬል እንዲያደርግ ነው ወይም ደግሞ ቤተር ቨርዥን ኦፍ ሂውመን ቢንግስ ለመስራት አይነት ነገር ነው እኔ እንደምረዳው እና ይሄ ነገር ስናደርግ that AI artificial intelligence የተባለው ነገር እንዴት ነው እኛን ሄልፕ አውት የሚያደርገን እኛን ፕሪቬል ካረገን ወይ ኤክሲድ ካረገን የእኛን ፐርስፔክቲቭ ኦር ፖይንት ኦፍ ቪው እንዴት ነው እኛ ማስተማራችን ለእኛ የሚጠቅመን የሚል ጥያቄ አለ። ለምን ኤአይ ለርኒንግ ላይ ብዙ ጊዜ ኤአይን ሰዎች ሲያስተምሩት አንደኛው ፊር ይሄ ነው፣ እኔን ቢበልጠኝ የሚባለው ነገር አለ። ላይክ when it's not a human being it's got access to the entire worldwide web እና እንዴት ነው እኛ እሱ ማስተማራችን ኤአይውን ማስተማራችን ፕሪቬድ ከኛ በላይ እንዲሆን የማናረገው የሚል ጥያቄ አለኝ። ሁለቱም ብትመልሱልኝ ደስ ይለኛል። ኦኬ እሺ ሶ የእስካሁኖቹን አድሬስ እናደርግና ጆ ታይም እንትን የሚል ከሆነ እንጨምራለን። እሺ አይ ቲንክ የመጀመሪያው ቀደም ቻቶቹን ለማየት እየሞከርኩ ነበረ። በተለይ ከሃሉሲኔሽን ጋር የተያዙ እንዴት ነው የምንቀንሰው የሚሉ ፖይንቶችን ሰማን አይ ቲንክ አድሬስ ለማድረግ ሞክሮ ነበረ። ሶ እንትኖች አሉ። አንደኛው በጣም ቅርቡ ፕሮምፕት ኢንጂነሪንግ የሚባለው ነው። ፕሮምፕት ኢንጂነሪንግ ውስጥ የሚመልስበትን አውድ ስኮፕ ለመስጠት እንሞክራለን። ፕሮምፕት ስናደርግ ዝም ብለን ጀነራል የሆነ ጥያቄ ከምንሰጠው ይልቅ ለምሳሌ እኔ ኤአይ ኢንጂነር ነኝ ኦር አንተ እንደ ኤአይ ኢንጂነር ሆነ አስብ ስንል እና ዝም ብለን የኤአይ ኢንጂነሪንግ ሪሌትድ የሆኑ ጥያቄዎችን ስንሰጠው ዲፈረንስ አለው። ሶ ለምሳሌ ሱፐርቫይዝድ ለርኒንግ ምንድን ነው የሚለውን ጥያቄ ዝም ብዬ የምጠይቀውና እንደ ማሽን ለርኒንግ ኢንጂነር ሆነ አስባር ብለን የምንሰጠው ጥያቄ እንትኑን ዲፈረንስ ያመጣል። ስለዚህ አንደኛው ከኛ ከምንሰራው እንትን ጋር ለምሳሌ ሜዲሲን ጋር የተያዙ ነገሮች ከሆኑ ከሱ ጋር ሪሌትድ የሆኑ ጥያቄዎችን የሚመልስበትን መንገድ አንደኛው ስኮፕ የምናደርገው ኦር እንትን የምንለው በፕሮምፕት ኢንጂነሪንግ ነው። ይሄ ቅርቡ የሆነው ለኛ። ሁለተኛው ሌሎች ሜካኒዝሞች አሉ ፋይን ቲዩኒንግ የሚባሉ እሱ ብቻ ሳይሆን ራግ የምንለው ሪትሪቫል ኦግመንትድ ጀነሬሽን ቅድም ያነሳሁት ፖይንት እነዚህ ነገሮች አሉ። ምን ማለት ነው? ለምሳሌ ኤአይ ኢንጂነሪንግ ውስጥ አንዱ የሚሰራው ስራ ምንድነው መሰላችሁ? ቻትጂፒቲ አለ። እዚህ አሁን ለምሳሌ እኔ ድርጅት ቢኖረኝ ፋይናንሻል የሆነ ድርጅት ቢኖረኝ ያ ድርጅት ስለዛ ድርጅት ያለው እውቀት ቻትጂፒቲ ጠባብ ነው የሚሆን። ስፔሲፊካሊ ዲቴል የሆነ ስለዛ ድርጅት የሚኖረው እውቀት ጠባብ ይሆናል ነው። ጀነራል ግን ለምሳሌ ጀነራል የሆነ ጥያቄ ያ ድርጅት ለምሳሌ ሶፍትዌር ከሶፍትዌር ጋር ዴቨሎፕመንት ጋር የተያዘ ድርጅት ከሆነ ያለ ሶፍትዌር ዴቨሎፕመንት ካምፓኒ ነው ሊለኝ ይችላል። እሱንም ሊለኝ የሚችለው ለምሳሌ ጉግል ማፕ ላይ ኦር ሌሎች ላይ ምናምን ካለ ነው አይደለ? ኦር ሌሎች እንትኖች ላይ ካለ ግን አዝ ኤአይ ኢንጂነር የሚሰራው ስራ ምንድነው? ለምሳሌ ለዛ ድርጅት እንትን እናደርገዋለን ሪትሪቫል ኦግመንትድ ጀነሬሽን
ራግ የሚባለውን ሲስተም ቢልድ እናደርግለት። ራግ ማለት ምንድነው መሰላችሁ? ቻትጂፒቲው አለ ኮሚኒኬት ማድረግ የሚችል ሪዝን ማድረግ የሚችል ላርጅ የሆነ ሞዴል ነው፣ ኬፐብል የሆነ ሞዴል ነው። ሶ ግን እሱ ስለ እኔ ድርጅት ኢንፎርሜሽን የለውም። ሶ የኔን ድርጅት ምክንያቱም እንዳልኳችሁ ዳታዎቹ ማቴማቲካሊ ነው እንትን የሚለው የኔን ድርጅት በሆነ መንገድ ማለትም ቬክተር ዳታቤዝ ምናምን የሚባሉ ነገሮች አሉ። ዳታውን ወደ ቬክተር ዳታቤዝ ውስጥ አስገብቼለት ለኤአይ ቤስት የሚሆነው እሱ ስለሆነ ዳታቤዝ ውስጥ አስገባለትና ስለኔ ድርጅት ስፔሲፊክ የሆነ ኢንፎርሜሽን ይኖረዋል፣ በደንብ ዲቴል የሆነ ኢንፎርሜሽን ይኖረዋል። ፋይናንሻል ጥያቄዎች ስለኔ ድርጅት ብጠይቀው መመለስ ይችላል ነው። እንደዚህ አይነት ፊቸር እንዲኖረው ማድረግ እንደዚህ አይነት ራግ ምናምን የሚባሉ ነገሮች አሉ። ፋይን ቲዩን ማድረግ የሚባሉ ኮንሰፕቶች አሉ። በዛ መልኩ ነው ወደኛ ወደምንሰራው ስራ ዲቴል እውቀት እንዲኖረው ኢንፎርሜሽን እንዲኖረው የምናደርገው በዛ መልኩ ነው። ብዙ መካኒዝሞች አሉት። የመጀመሪያው ቀላሉ ለብዙ ሰው ለኤቭሪዋን ቅርቡ የሆነው ፕሮምፕት ኢንጂነሪንግ ነው እንዳልኳችሁ፣ ያው በምንጽፈው ነገር ነው አንደኛው። ሁለተኛው ሞር ቴክኒካል የሚሆኑ ነገሮች አሉ እንዳልኳችሁ ራግ ፋይን ቲዩን ማድረግ የፕሮግራሚንግ እንደዚህ የፕሮግራሚንግ ምናምን እውቀት ይፈልጋሉ። በዛ መልኩ ኦፕቲማይዝ ማድረግ ኦር ለሚፈልገው ኤሪያ ኦር ሊሆን ይችላል ድርጅት ኦር ኢንስቲትዩሽን እንዲሰራ እውቀት እንዲኖረው ማድረግ ይቻላል። ከመለስኩ እንደዛ መሰለኝ። አይ ቲንክ ጥያቄውን የተረዳሁት። ሁለተኛው አይ ቲንክ ለመመለስ አንስተነዋል። እንዴት ነው ዳታ ፊድ የምናደርገው? ጀሚናይ ምናምን ዳታ ፊድ እኛ አይደለም የምናደርገው። ጀሚናይን እንትን ራን የሚያደርጉት ድርጅቶች ናቸው እነሱ ትሬን የሚያደርጉት። ግን እንዳልኳችሁ አሁን ምንድነው መሰላችሁ ቻትጂፒቲ የምናውቀው አለ። ቻትጂፒቲ ገብተን ኢንተርፌስ ይሄ ቻት ቦክስ ያለው እሱኛው ፓርት ለፐብሊክ ለሁሉም ለኤቭሪዋን የተከፈተው ነው፣ ኦፕን የሆነው ማንም አክሰስ የሚያደርገው። ከዛ በኋላ በሱ መልኩ ኮሚኒኬት እናደርጋለን። ዳታ ስፔሲፊካሊ ለሆነ እንትን ከፈለግነው ግን በይሄ ቻት በምናደርገው ኢንተርፌስ ሳይሆን ኤፒአይ ምናምን ፕሮቫይድ ያደርጋሉ። በዛ መልኩ ነው አክሰስ የምናደርገው። ከዛ ደግሞ አሁን ቅድም እንዳነሳሁት ራግ ምናምን የሚባሉ ሲስተሞችን ቢልድ አድርገን ነው ፊድ የምናደርገው። ከዛ በኋላ የምንፈልገውን ጥያቄም ሊሆን ይችላል ስራም ልንሰጠው የምንችለው። አክቹዋሊ እኛ የምንጠቀመው ጀሚናይ ምናምን ይሄ ኖርማል ብዙ ሰው የሚጠቀመውን ኢንተርፌስ ከሆነ ግን እሱን እኛ ሳይሆን ኢንስቲትዩሽኖቹ የጀሚናይ ጉግል አለ። ኢንስቲትዩሽኑ ትሬን የሚያደርገው ራሱ በሚያዘጋጀው ክሊን አድርጎ አዘጋጅቶ በሚያዘጋጀው ዳታ ላይ ነው ትሬን የሚያደርገው። እኛ አይደለንም ፊድ የምናደርገው። ሁለተኛ አፕዴት ይሆናሉ፣ ኮንቲኒዩስሊ አፕዴት ያደርጓቸዋል፣ ኢንስቲትዩሽኖቹ አፕዴት ያደርጓቸዋል። ሌላኛው ሰርች ኢንጂን እና ኤአይ ዲፈረንሱ። ሰርች ኢንጂን ጉግል ነው የምናውቀው አንዱ ታዋቂው። የተለየ ነገር አይደለም። ጉግል ስቲል ኤአይ ነው የሚጠቀመው፣ ኤአይ ነው ግን ዲፈረንስ አለው ከላርጅ ላንጉጅ ሞዴሎች ጋር ዲፈረንስ አለው። አሁን ቻትጂፒቲ ጋር ከምንለው ጋር ዲፈረንስ አለው። እሱም ባክግራውንድ ላይ የሚሰሩበት ሜካኒዝም ነው። ለምሳሌ ጉግል ኢንዴክሲንግ የሚባል ሜካኒዝም አለው። ሰርች ኢንጂኖችም ኤአይ ናቸው። ስኖት እንትን አይደለም። እኛ ሳናውቀው እስካሁን አሁን ላይ ቻትጂፒቲ መጥቶ ዩኒክ ያደረገው ይመስላል እንጂ ሰርች ኢንጂኖችም ኤአይ ናቸው። ሌላው ጥያቄ ምንድነው የሚለው እንዴት ነው ትሬን የምናደርጋቸው? ኤአይ ትሬን የሚያደርጉ ሰዎች ምን አይነት ፊልድ ላይ ያሉ ናቸው መሰላችሁ? ዳታ ሳይንቲስት የሚባል ሰምታችሁ ካለ ኤአይ ትሬን ነው የሚያደርጉት። ቤዚካሊ ፕሪዲክት ሞዴሎችን ቢልድ ነው የሚያደርጉት። ኤአይ እንዴት ነው ትሬን የሚደረጉት? ዳታ ኮሌክት ይደረጋል።
ዳታ ኮሌክት ከተደረገ በኋላ ማለት ትሬን ማድረግ የምፈልገው እንትን ላይ ያ ዳታ ኮሌክት ከተደረገ በኋላ ክሊን ይደረጋል፣ ኦርጋናይዝ ይደረጋል። ሶ ዳታዎቹ ራሱ ይለያያሉ። ቅድም አይ ቲንክ ሰማን ስትራክቸርድ እና ሱፐርቫይዝድ ልዩነቱ ምንድነው የሚል አንስቷል። ግን አይ ቲንክ ስትራክቸርድ ዳታው ነው ትሬን የምናደርጋቸውበት ዳታ ስትራክቸርድ አንስትራክቸርድ እየተባለ ይከፋፈላል። ሶ ስትራክቸርድ የምንላቸው ለምሳሌ ኤክሴሎች፣ ሲኤስቪ ፋይሎች ምናምን ስትራክቸርድ ዳታዎች ናቸው። አንስትራክቸርድ የምንላቸው በኢሜጆች ምናምን ናቸው። ሶ እሱን ራሱን እንከፋፍለዋለን። እሱን ከከፋፈልም በኋላ ትሬን ማድረግ ያለብን በስትራክቸርድ ነው በአንስትራክቸርድ ነው። እሱን እንደ ግባችን እንደ ቅዳችን መስራት እንደምንፈልገው ሞዴል ስለሆነ እሱን ከለየም በኋላ ዳታውን ክሊን አድርገን እንትን ካልን በኋላ ነው ከዛ ወደ ትሬኒንግ ሜካኒዝም ወይም ሱፐርቫይዝድ አንሱፐርቫይዝድ ወደሚባሉት የምንመጣው። ሱፐርቫይዝድ የሚባለው ሌብል የማድረግ ስራ ይኖራል ማለት ነው። ሶ ካት የሚባለውን እንትን ለማስረዳት ሌብል እናደርገዋለን። ኦር ድመትን ለማስረዳት ድመት የሆነውን ፎቶ በፎቶ ከሆነ ትሬን እያደረግን ያለ ነው። ፎቶ ላይ ካት የሚል ሌብል አለው። ሶ የብዙ ድመቶች ፎቶ ሌብል ይኖራቸዋል ካት የሚል እሱ ላይ ባክግራውንድ ላይ ያለውን ማት ሪኮግናይዝ አድርጎ ከዛ በኋላ ቀጣይ የድመት ፎቶ ስንሰጠው ይሄ ድመት ነው ብሎ አንሰር እንዲያደርግ እናደርግበት ሜካኒዝም ነው። ሶ ሱፐርቫይዝድ አንሱፐርቫይዝድ እየተባለ በዛ መልኩ ነው ትሬን የሚሆነው። ሶ ሎንግ ጊዜ የሚፈጅ ረጅም ጊዜ የሚፈጅ ነው ይሄ ኤአይ ትሬን ማድረግ። ረጅም ጊዜ ሪሶርስም የሚፈጅ ነው። ሪሶርስ ዋይዝ ራሱ ትልቅ ነው የሚሆነው ማለትም ይሄ ራም ምናምን እንላቸዋለን። ሶ ትሬን ማድረግ እንደዛ ነው። ከዳታ ኮሌክሽን ጀምሮ ዳታውን ከመምረጥ ጀምሮ ከዛ በኋላ ትሬን የምናደርግባቸው አልጎሪዝሞች አሉ፣ ሪግሬሽን ምናምን የሚባሉ ብዙ ስቴፕ አለው። በሱ መንገድ ነው የሚያልፉት ትሬን ማድረጉ። እሱ ራሱን የቻለ ቶፒክ ነው። በዚህኛው ሴሽን ያው የተለያየ ኦዲየንስ ስላለ እንደዚህ ቴክኒካል ዲቴይል እንትኖቹ ወደኋላ ይሄ ሱፐርቫይዝድ ትሬን እያደረግን ምናምን አናይም። እሱ ራሱን የቻለ እንትን ይፈልጋል። የምናደርገው ምንድነው ጀነሬቲቭ ኤአይ ጋር የተያዙ ፕሮምፕት ኢንጂነሪንግ ምናምን ለሁሉም ለኤቭሪዋን ይሆናል ብለን የምናስባቸውን ቶፒኮች ነው የምናነሳቸው። ከዛ ሌላ ጥያቄ ምንድነው ከኛ ኤክሲድ ካረጉ ኦር የሚል አይነት ጥያቄ አይቻለው። እኛና የሰው ልጅና ኤአይ ዲፈረንሱ ምንድነው ካለን ቀደም ያልኳችሁ ፖይንቶች አሉ። ኤአይ ቲንክ አያደርግም ብለናል። አሁን ያለበት ስቴጅ ነው። ቲንኪንግ ምንድነው የሚለውን ራሱን የቻለ የሆነ ከባድ ጥያቄ ነው። ግን ኤኒዌይስ ቲንክ አያደርግም፣ ፕሪዲክት ነው የሚያደርገው። አሁን የደረሰበት ደረጃ ፕሪዲክት ነው የሚያደርገው። ዛት ሚንስ ሃሉሲኔት ያደርጋል። ግን እንትኖች አሉ፣ አድቫንቴጆች አሉት። ኤአይ እና የሰው ልጅ ዲፈረንሱ ምንድነው? ኤአይ አይደክምም፣ ፈጣን ነው። አለመድከሙን ፈጣን መሆኑን እንደ አድቫንቴጅ ነው እየተጠቀምን ያለ ነው። እኛ በኤአይ ልክ ልንፈጥን አንችልም። የሆነ ነገር ለመስራት ልንፈጥን አንችልም፣ እንደክማለን። እሱን አድቫንቴጅ ተጠቅመን ነው እንትን እያልን ያለ ነው። ዛት ሚንስ ቲንክ አያደርግም ማለት ቲንኪንግ ደረጃ ስላልደረሰ ከኛ ስቲል እስካሁን ኤክሲድ አላረገም። ኮንተንት ጀነሬት ያደርጋል ስንል ፕሪዲክት አድርጎ ነው ጀነሬት ያደረገው እንጂ ኮንተንቱን ተረድቶት አይደለም ነው። ዛት ሚንስ ስቲል ከሰው ልጅ በታች ነው ብዬ አስባለሁ። ከሰው ልጅ በታች ነው። ኤአይ እንትኖች አሉት። አዎ ሱፐር ፓወሮች አሉት። ምንድነው እንዳልኳችሁ ቅድም አይደክምም፣ ፈጣን ነው። እሱን አድቫንቴጅ ነው የምንጠቀመው። እንደ ኮፓይለት መጠቀም አለብን ያልኩት ለዛ ነው። አንድ ምክንያቱም ፕሪዲክት ነው የሚያደርገው።
ፕሪዲክት ነው የሚያደርገው የሚለውን ከወሰድን በኋላ ሃሉሲኔት እንደሚያደርግ እናውቃለን። ወይ ከሱ ጋር የምንወር እንዴት ነው የምንሰራው? እኛ ዶንኪ ወርኮችን ሰጀሽኖችን እኛ ላየነውን አንግሎችን እንደዚህ አይነት ስራዎችን እንዲያግዘን እናደርገዋለን ነው። ሶ ወርኪንግ እንትኑ ይቀየራል። ወርኪንግ እንትኑ ይቀየራል ማለት ድሮ ረጅም ጊዜ የሚፈጅ ስራ አሁን ዊዝን ሰከንድ ኦር ዊዝን የሆነ ሚኒት ሊሰራ ይችላል ነው። ምክንያቱም አድቫንቴጆች ስላሉት ኤአይ። ሶ ስቲል እሱ ደረጃ ስላልደረሰን እንዴት ነው ኮንትሮል የምናደርገው? አይ ዶንት ኖ ወደፊቱ ምን እንደሚሆን አላውቅም፣ ግን አይ ቲንክ ስቲል ኤክሲድ አላረገም። የሚያደርግበት ቻንስ ሊኖር ይችላል። እንዴት ነው ኮንትሮል የሚደረገው? በጊዜ አብረን የምናየው ይመስለኛል። ግን አዘ ኮፓይለት አብረን አሁን ላይ መጠቀም አለብን፣ አብረን መሄድ አለብን ብዬ ግን ደግሞ አስባለሁ። ወደኋላ መቅረት የለብንም። ሶ አንድ ምናልባት እንደሚስ አንደርስታንዲንግ 100% ትረስት የሚያደርግ አለ። ከዛ ደግሞ ጆባችንን ቴክ ያደርጋል ብሎ ደግሞ ኖ ኤአይ አልጠቀም ብሎ ደግሞ ወደኋላ የሚቀርም ሰው አለ። እሱም ዲስአድቫንቴጅ ውስጥ ነው የሚገባው። ምክንያቱም ዓለማችን ወደዛ እየሄደች ከሆነ አብረን መጓዝ አለብን ብዬ አስባለሁ። አሁን ለምሳሌ አይ ቲንክ ሰሞኑን ለምሳሌ የኤርፖርቱ አንዱ ይሄ ቢሾፍቱ ቢልድ የሚደረገው ኤርፖርት ላይ እንትኑን ከሰማችሁ የሰማሁት ነገር ምንድን ነው? ዘወይ ኮንትሮል የሚያደርጉበት ሜካኒዝም ምንድን ነው? ድሮኖች አሉ ኦር በላይቭ ነው የሚቆጣጠሯቸው። ሶ ቁጭ ብሎ አሁን ድሮ የነበረው ኮንስትራክሽን ሲሰራ የሆነ ሲኖትራክ ኦር ምናምን ሲሄድ ይመዘገባል፣ ሲመለስ ይመዘገባል። ዛት ሚንስ የጫነውን እየመዘገብን ከዛ በኋላ ላይ ለመክፈል እንመዘግባለን ቁጭ ብለን ነው። ሶ ይሄኛው ታይም ኮንሱም ያደርጋል ነው ስትመዘግብ እንደዚህ መጣላት አለ ምናምን። ሶ ይሄንን ለማስቀረት ምን ሆነ? ሲስተሙ ራሱ ትራክ ያደርገዋል። ያን ሶ የሄደውና የተመላለሰውን ሲስተሙ ትራክ ያደርጋል። ሰውየው ብቻ መስራት ብቻ ነው የሚጠበቅ፣ ቆሞ ማስመዝገብ ምናምን አይጠበቅበትም ነው። ሶ ወርኪንግ እንትኑ ተቀየረ፣ ፈጣን ይሆናል ማለት ነው። ሶ በዛ መንገድ ነው መስራት ያለብን ብዬ አስባለሁ። ኦኬ ሶ ቴንክ ዩ ጆሲ። ሜቢ ጂም ያወጡ ልጆች አሉ፣ ነገር ግን ከታይም አኳያ ጥያቄያችሁን ግሩፕ ላይ ልታስቀምጡልን ትችላላችሁ። ከዛ በተጨማሪ ግን ተከታታይ ቀናቶች አብረን ስለሆነን ቀጣይ ላይ በደንብ ሜንሽን የምናደርጋቸውም ነገሮች ይኖራሉ። በተቻለ እንትን ዲፕሊኬት የሆነ ጥያቄዎችን ላለመጠየቅና ቅድምም ወንድሜ እያለ ነበረ ኔትወርክ ብዙም የማይሰማበት ኤሪያ ላይ ከሆናችሁ ታይማችንን ላለ መያዝ በተቻለ አቅም ቴክስት አድርጉልን። ሶ ቀጣይ ላይ የሚሆነው ምንድነው ከፕሮምፕት ኢንጂነሪንግ እና ከእሱ ጋር ሪሌትድ የሆነ ቅድምን በመጠኑም ቢሆን ሜንሽን አድርጎታል። ስለዚህ እንዴት መጠቀም አለብን የሚለውን ነገር በደንብ አንደርስታንድ ማድረግ አለብን። ከሃሉሲኔሽንም አኳያ ሃሉሲኔሽንን ዲክሪዝ ለማድረግ ወር ደግሞ ለመቀነስ አንደኛው ስትራቴጂያችን ሊሆን የሚገባው መሆን ያለበትም ፖንታችንን ማስተካከል ነው። ከትሬነሮች ወር ደግሞ ከዳታ ትሬን ከሚያደርጉ ሰዎች በተጨማሪ እኛም ራሳችንን ከሃሉሲኔሽን እንዴት ነው ፕሮቴክት ማድረግ ያለብን የሚሉትን ሃሉሲኔሽን ጋር ሪሌትድ የሆኑ ኮንሰፕቶችን ነገ በደንብ አድሬስ እናደርግላቸዋለን። በእኔ ሳይድ ከተጠየቁ ጥያቄዎች አንጻር አቴንዳንስ የምትሉ ብዙ ልጆች አላችሁ። ሶ አቴንዳንሱ ይሰራል። ታይም ሊሚቴሽኑ እንደተጠበቀ ነው። ከዚህ በፊት ላልነበራችሁ ሜቢ አዲስ የሆናችሁ ካላችሁ በለቀቅንላችሁ በ20 ደቂቃ ውስጥ አቴንዳንሱ ኦር በ15 ደቂቃ ውስጥ አቴንዳንሱ ሎክ ያደርጋል አውቶማቲካሊ። ስለዚህ አቴንዳንሳችሁን ወዲያው መሙላት ይኖርባችኋል። ፕላስ ደግሞ አቴንዳንስ ግሩፕ ላይ ሼር አይደረግም። አሁንም ማሳሰብ እፈልጋለሁ። ስለዚህ እዚሁ ጎግል ሚት ላይ እና ጎግል ሚት ላይ ብቻ ነው አቴንዳንስ የሚለቀቀው። ከዛ በተጨማሪ ሪከርዶች ባለፈውም የመጀመሪያ ቀን ኦሪየንቴሽን ላይ ሜንሽን አድርገናል። ሶ ሪከርዶች በጠቅላላ እዚህ ጋር ያወራናቸውን እንደ አጠቃላይ ሜንሽን አይደረጉም ኦር ደግሞ
አፕሎድ አይደረጉም። ሶ በተቻለ አቅም ዩቲዩብ ይኖራል ብላችሁ አቴን ማታረጉ ካላችሁ ተሳስታችኋል። ሶ ላይለቀቅም የሚችልባቸው ፕሮባቢሊቲዎች ሊኖሩ ስለሚችሉ ማለት ነው። ስለዚህ በደንብ ላይቭ ሴሽኑን አቴን ማድረግ መቻል አለባችሁ። ሶ ዩቲዩብ ላይ መተማመን አይኖርባችሁም። ዩቲዩብ ላይ ነሰሰሪ ቶፒክ ያለ ከሆነ ብቻና ብቻ ነው ኦን ታይም ፖስት ልናደርግ የምንችለው። ከዛ ውጪ ከአንድ ወር በኋላም ፖስት ሊሆን የሚችልበት ፕሮባቢሊቲ ሊኖር ይችላል ማለት ነው። ስለዚህ ላይቭ ሚቲንጉን በደንብ አቴን ማድረግ ይኖርባችኋል። ሶ የተሰጣችሁ አሴስመንት አለ ዩአይ ዩኤክስ ላይ። ስለዚህ እስከ ሐሙስ ድረስ ጉግል ፎርም እናስቀምጥላችኋለን። እንዲሁም ደግሞ ኢቫሉዌሽን የዩአይ ዩኤክስን ፎርም እናስቀምጥላችኋለን ግሩፑ ላይ፣ እሱን ትሞላላችሁ ማለት ነው። ስለዚህ ኤኒ ጥያቄ ካለ ሰፖርት ላይ ራይዝ ማድረግ ትችላላችሁ ያላችሁን ጥያቄ። ሶ በኔ ሳይድ አይ ሆፕ እነዚህ ነገሮች ነው ያየዋቸው። ሶ ቴንኪው ሁላችሁንም አቴን ስላደረጋችሁ። አይ ሆፕ አዲስ ነገር አግኝታችኋል ብለን ተስፋ እናደርጋለን። የነገው ሴሽን ላይ እስከምንገናኝ ድረስ ቸር ያቆየን። መልካም ምሽት ይሁንላችሁ ለሁላችሁ።